ጎሽ ዘሮ ቀለጠ። እናንተ ዛሬ ሩታ በፍቅር ቤት መታለች። እንግዲህ ትላንትና ደግሞ ፍቅር በሩታ ቤት ነው የመጣችው። መጀመሪያም ቪዲዮ የጀመረችው ፍቅር ናት፣ መጨረሻም የዘጋችው ፍቅር ናት። ዛሬ ደግሞ ሩታ ደግሞ በፍቅር ቤት ቪዲዮ የሰራችው ሩታ ናት። ቪዲዮንም እየዘጋቸው ሩታ ናት። እርስ በርስ እነሱ ይተጋገሳሉ። እናንተ ስራ ፈቲ ማለት ነው። ቲክቶክ ላይ ቁጭ ብላችሁ እኝኝኝኝ ይበሉ፣ ስራ እያጣችሁ ማለት ነው። እርስ በርስ ተጣሉ። እነሱ ጎበዞች ናቸው፣ ጀግኖች ማለት ነው። በተለይ የቡታራ ዩቱበሮች በጣም ነው የማደንቃችሁ፣ የስራ ሰዎች ማለት ነው። እናንተ ናችሁ የስራ ሰዎች፣ በጣም ነው የማደንቃችሁ በዚህ ማለት ነው። ግን የምታመጡ ቪዲዮ ለሰው ትምህርት የለም። እውነት ለመናገር ሰውን አያስተምርም። የሰውን ትዳር የሚያፈርስ ትምህርት ነው ከእናንተ የምንማረው እንጂ በስራ ጎበዝ ናቸው፣ አንደኛ ናቸው። በእውነት በጣም ነው የማደንቃቸው። ግን እነርሱ እርስ በርስ ይተጋገሳሉ። አያችሁ፣ እናንተ አትጣሉ። በሰው አገር ላይ ሆናችሁ እውነት ከነዚህ ሰዎች ተማሩ ማለት ነው። አሁን ፍቅርና ሩታ የተጣሉ ሰዎቹ ነው የሚመስሉ ስታስቡ። የምር የተጣሉ ነው የሚመስላችሁ እንዴ? እስኪ ዛሬ እንግዲህ ሶስቱም ምንም ነገር እንዳልተጣሉ፣ ምንም ነገር በማላቸው ምንም እንዳልተፈጠረም አብርሽን ብትሆኑ ማለት እንዴት እንደሚያደርጉ አያችሁ። እነሱ አሁን የተጣሉ ሰዎች ነው የሚመስሉ። እነሱ ይኸው ለቪዲዮ ነው ይመስለኛል። አብርሽ ደግሞ ልክ ከፍቅር ጋር እንዳደረ ምናምን ሙድ የያዘበት ሩታ አጠገቤው የሆነ አንዴ ፍቅርን እየሳመ ምናምን በጠዋቱ ቀሰቀሽን እኮ ምን ነው ያለ ነበር ሩታ። እኔ ደግሞ የው ጠዋት ስለማልተኛው ነው የው ስራ ስላለብኝ፣ እኛም እኮ ስራ አለብን እኮ አለ። ስራ አላቸው እንደ ልጅ ሩታ ማለት ነው። እና እነሱ ያው ተቀላችሁ የስራ ሰዎች ናችሁ። እነሱ የመዳም ቅመሞች ይጣላሉ፣ እነሱ ስራችሁን ይሰራሉ። እናንተ ማቼ ነው ብልጥ የምትሆኑ? ከቻላችሁ የእነሱን ቪዲዮ ላይክ አድርጉ፣ ሼር አድርጉ። እርስ በርስ ባትጣሉ እኔ ደስ ይለኛል። እኔ የእከሌ አድናቂ ነኝ፣ እኔ የእከሌ አድናቂ ነኝ ሳትባባሉ በቃ ዝም ብላችሁ ተከተሉ ማለት ነው። ገባችሁ አይደለም? እንግዲህ ዛሬ ሩታ የመጣችበት ምክንያት ያው አብርሽ ትላንትና ከገኒ ጋር ተገናኝቷል፣ ሁላችሁም ሰምታችኋል። እና በኤፍሬም ቤትም አብርሽ መጥተዋል። እና ያው እነሱ ናቸው ሄርሜላና ሩታ ናቸው እኔን እየተከተሉ የሚመጡ እንጂ እኔ እነሱ ጋር አልደርሱም ብሎ ተናግሯል ለኤፍሬም። ከቻል ከአንተ ንገራቸው ብሎ ነበር አብርሽ ብሎ ነበር ለኤፍሬም ማለት ነው። ኤፍሬም ነው መሰለኝ ለሩታ የተናገረ። ያው ሩታም እኮ ቪዲዮ ታያለች እኮ ኤፍሬም እንኳን ባይነግራት ታያለች። ገኒም ትላንትና ተጨማሪ ነገረች ይመስለኛል። ለዛ ነው ዛሬ የመጣች ይመስለኛል። ሩታ ነገሮቹ እንደሰለቻት በቃ ከአብርሽ ህይወት ወስና ለመውጣት ይመስለኛል። ቤተሰብ ሁኔታው ስታዩ እንደዛ ይመስለኛል። የቆረጠላት ይመስለኛል፣ አላቅም። እና ለዛ ይመስለኛል ቤተሰብ። እና አንተ እንደፈለክ ህይወትክ መኖር ትችላለህ፣ ግን በየቦታ የእርገ ስምህን አትጥራው። እሷ እንደዚህ ናት። የኔ ስሜ መራራ ነው፣ የኔ ስሜ ጣፋጭ ነው፣ እንደ ቅመም ነው። ሩታ ያንቺ ስም እኮ በየቦታ ቅመም ነው። ለዛ እኮ ያንቺ ስም በየቦታ የሚጠሩ ማለት ነው። ያንቺ ስም ስለሚመቻችሁ ነው፣ በአንቺ ማደግ ስለሚፈልጉ ነው። አንቺ እኮ የሁሉም ቅመም ነሽ። ለዛ እኮ ነው ስምሽ የሚጠሩ በየቦታ ማለት ነው። እና አይዞሽ የኔ ቆንጆ፣ ሁሉም ያልፋል። እሺ የነገ ማን ያውቃል? እሺ አይዞሽ ሩታ የኔ አበባ፣ የኔ ጽጌረዳ። እንግዲህ አብርሽ ምን እንደሚያደርገው አያችሁ። ሩታ ለማናደድ ማለት ነው ምን እንደሚያደርገው አክት ይሰራል ፍቅር ላይ ማለት ነው። አንዴ ይስማታል። ማታ እኮ አላስተኛችኝ እያለ ነበረ። በቃ ሩታን በቃ ወራቸው አይጥሙ ቤተሰብ። የአብርሽና የፍቅር ወሬ ምንም አይጥሙ። በቃ የህፃን ልጅ በሉ፣ የህፃን ልጅ ሩታ ናት እንጂ ቁም ነገር እነሱ አጠገብ የሆነ የምታወራ እንጂ እነሱ ምንም ቁም ነገር ሳወሩን ያለየሙንን ለመናገር ማለት ነው። እና ብቻ ይማቻችሁ። የተጣሉ እንኳን አይመስልም። ለቪዲዮ ነው እንደ የተጣላችሁ ፍቅርና ሩታ ማለት ነው።
እንኳንም ታረቃችሁ። እንግዲህ ከቻልሽ እንደው ነይ ምሳ እንጋብዝሻለን አሉ። ኧረ እኔ ልጋብዛችሁ አለች ሩታ ማለት ነው። እና እነሱ ቀልዳቸው አያልቅም። እናንተ ተጣሎሽ፣ እርስ በርስ መጣላት ነው የእናንተ ስራ ማለት ነው። በተለይ የመዳም በጎች ማለት ነው። በጎች ናቸው ጊዜ ይቅርታ እንደዛ ስላቸው። እኔም እኮ የመዳም ቅመም ነኝ፣ ግን እንደናንተ በግ አይደለሁ። ሆነን ለመናገር አትጣሉ። በሰው ሀገር ላይ ሆናችሁ አትጣሉ። እንኳን የሆነ ነገር ብትሆኑ እነሱ አይደርስላችሁም፣ አይደርሱም። እናንተ ናችሁ እርስ በርስ የሆነ ነገር ብትሆኑ እኛ እርስ በርስ ምንደጋግፈው እኛ ነን። ገባችሁ አይደለ? ዩቱበሮች ምንም የሆነ ነገር ብንሆን ማለት ነው እነሱ ማችም አይደርሱልንም። ገባችሁ አይደለ? ያው ቪዲዮዋችሁ ላይክ፣ ሼር፣ ሳብስክራይብ ካደረጋችሁ ይሄ ትልቅ ነገር ነው። ገባችሁ አይደለ? እናንተ የምትወጣችሁ እርስ በርስ የምትባሉ ቲክቶክ ላይ ቁጭ ብላችሁ የሰው ፎቶ መዘግዘቅ፣ የጻን ልጅ ፎቶ መዘግዘቅ ይሄ ጥሩ አይደለም። እነሱ እንደዚህ ፍቅር ሆኖ እየመጡ እናንተ ፍቅር መሆኑ ነው ያለባችሁ እንጂ መጣላት የለባችሁም። በየቤት የሄዳችሁ መሳደብ ጥሩ አይደለም ብዬ አስባለሁ። ተማሩ ከዚህ ቪዲዮ እንኳን ማለት ነው። ሁኔታችሁ ስታዩ የተጣሉ ሰዎችም አይመስሉ። ገባችሁ አይደለ? እርስ በርስ ሙዲ የተያያዙ ምናምን እኛ ያለብንበት ቦታ እኔና ፍቅር አንድ ላይ መሆን ከፈለግሽ አንቺም ደግሞ እኛ ያለብን ቦታ መገኘት አለብሽ ያሏት ምናምን ብቻ ቪዲዮ እውነት በሙድን ያለቀው ማለት ነው። ቤተሰብ ሩታ ብቻ ናት እንጂ ቁም ነገር ያወራችሁ እነሱ ፍቅርና አብርሽ ቁም ነገር ሲያወሩን ያላየሁም። ሩታ እንደው በቃ ሩታ ለማስቀናት ምን እንደሚያደርጉ አብርሽ ማለት ነው። አንዴ ፍቅርን የሳመ አንዴ እቅፍ ያደረጋት እሷም እንደዛ የተለጠፈችበት ምናምን ነው። በቃ አለ አይደለ? ሩታ ምትቀና ሰው አይደለችም። አንድ አመት ለብቻ እኮ ሆናለች እኮ እውነት ለመናገር ገባችሁ አይደለ? እንደዛ ነው። ስለዚህ አብርሽ ተውቶ እንደ ወንድ ቆፍጠን በላ ብላለች ሩታ። ይሄ ወንድ አይደለም ሩታ፣ ሴት መቃየር ነው ስራው። ሴት መቀያየር ነው እንጂ እንደ ወንድ ቆፍጠን ብሎ አቅም አብርሽ ለትዳር አይሆንም። እውነት ለመናገር ማለት ነው። ለጃንጀና እና የሆነ ነገር በቃ ለአደር ነው እንጂ የሚያስፈልገው አብርሽ እንጂ ለትዳር አይሆንም ጋይስ። ስለዚህ እንደ ወንድ ቆፍጠን በላ እና ህይወትክን ለመኖር ሞክራ ብላለች። እኔም ከዛሬ ጀምሬ ወደ ህይወት ካልመጣም እያለች ነው ያለች ሩታ። ተስፋ የቆረጠችው ነው የሚመስለኝ። አሁን ላይ ሁኔታ ስታዩ ሰልችቷታል ነገሮቹ ማለት ነው። እና በቃ ከዚህ ድራማ ለመውጣት ትፈልጋለች መሰለኝ። አላቅም። ቤተሰብ አንተ የፈለግ ሰው ጋር መሆን ትችላለህ። እኔ ያንተን ህይወት አልኖርልህም። ለምን እዚህ ኖርክ? ለምን እንደዚህ ወርክ? ከፍቅር ጋር መኖር ትችላለህ። እኔ አገባኝም ብላለች። ስለዚህ ስሜን በየቦታ የርክ ስሜን አትጥራኝ፣ ስሜን አታጠፋ ብላለች። ያው የተናገረ አብርሽ በየቦታ ሄዶ አልተናገረም። በገኒ ቤት እና በኤፍሬም ቤት ተናግሯል። ሩታና ሄርሜላ ናቸው እኔ ቄጥቄጤ ተከተሉ የሚመጡ እንጂ እኔ እነሱ ጋር አልሄዱም እኔ ያሉ ሌላ ምን ተናገረ? ከዛ እኔና ሩታ እኮ አበቃን እኮ ተለያይተናል። ሩታም በእኔ ህይወት አገባትም እኔም በሩታ ህይወት አገባኝም። በመሀል ልጅ ተፈጥሯ በልጅ ነው የምንገናኘው አለ። ይሄ ነው። ሌላ ምን ተናገረ? ቤተሰብ ይሄ ነው በቃ። ሩታ አሁን ተስፋ የቆረጠችው የሚመስለኝ። ሩታ ቁረጭ፣ የታባቶ ህይወት ይቀጥላል። እሺ ጠንካራ ሴት ሆነሽ እንዶ አሳይ ሁሉ ነው ማለት ነው። ከዚህ የተጨማለቀ ድራማ ወጣሽ ራስሽን በቃ የራስሽን የመሰለኝ ሰው ይዘሽ ለቪዲዮ የሚሆን ምንም ይሁን በቃ ህይወትሽን በዚህ ሰዓት ከራስሽ ጋር ብትኖሪ ልጅ ፈጣሪ ሰጥቶሻል። እንዶ ተመስገን ብለሽ መኖርን ያለብሽ ማለት ነው። ከዚህ የተጨማለቀ ህይወት ወጣሽ የራስሽ ህይወት ለመኖር ብትሞክሪ የሁሉም ሰው ፍላጎት ነው ለመናገር። ሁሉም ኦዲየንሶች እንደዛ ነው እና ይቅርታም ጠይቃለች። እና ሩታዬ የኔ ቆንጆ ጠንካራ ሴት ሆኚ ከዚህ ነገር ውጭ ነው የምልሽ። እኔ በጣም ሁልጊዜ በቃ የሚመኝ ነገር ነው ቤተሰብ ከዚህ የተጨማለቀ ድራማ ወጥታ የራሷን ነገር ብትይዘው እኔ በጣም ደስታ አልችልም። አብርሽ እንደፈለገ ይሁን፣ ሲደክም ራሱ ጊዜ ሲገባ ወደ አንቺ ልመለስም ይችላል። ከዚህ የተጨማለቀ ድራማ ብትወጣው እኔ ደስተኛ ነኝ ቤተሰብ።